ካሚግናዋል ፈታዲል ግብጽ በአዲስ መግለጫ ተከስታለች። መግለጫው ከተለመደው ዛቻ የተለየ አይደለም። የተለየ የሚያደርገው ነገር ቢኖር በሁለት ሚኒስትሮች በኩል መግለጫው መሰጠቱ ብቻ ነው። ሁለት የግብጽ ሚኒስትሮች ኢትዮጵያን በተመለከተ መግለጫ ከመስጠታቸው አንድ ቀን ቀደም ብሎ ኢትዮጵያና የተባበሩት አረብ ኤምሬቶች በሚኒስትሮቻቸው በኩል የጋራ መግለጫ አሰምተዋል። መግለጫው አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂያዊ አጋርነት የሚያረጋግጥ ስለተባለ የግብጽን ራስ ምታት ከፍ አድርጎታል። የሁለቱን ሀገራት የውጭ ጉዳይ ሚኒስትሮች የአዲስ አበባውን ውይይትና ጉብኝት ተከትሎ በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ፈተናዎችን ለመፍታት ያላቸውን ቁርጠኝነት መግለጻቸው ወደ ቀይ ባህር ትንቅንቅ ሰተት ብለው መግባታቸውን ያሳያል እየተባለ ነው። ይኸው አዲስ ወሬ የተሰማው የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ባህሹት ቤን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። ከሁለቱ ሀገራት በተጨማሪ እስራኤል በይፋ መጥታለች። እስራኤል ኤምሬቶችና ኢትዮጵያ የኃይል አሰላለፋቸውን አንድ ላይ አድርገዋል። የአሰላለፍ ግብጽን አስክቷል። ግብጽ እከባለሁ ስትል መከበቧን፣ እቀድማለሁ ስትል መቀደሟን የሚያረጋግጥ ነው። የመግለጫውን አጠቃላይ ይዘትና ቀጠናዊ ትርጉም እንዲሁም በቀይ ባህር ቀጠና ገፍቶ እየመጣ ያለውን የኃይል አሰላለፍ ከተባበሩት አረብ ኤምሬቶችና ኢትዮጵያ የጋራ መግለጫ ጋር አያይዘን እንመለከተዋለን። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ግብጽ በአዲስ ዛቻ ብቅ ብላለች። ዛቻውን ያሰማቸው በሚኒስትሯ በኩል ነው። በአባይ ውሃ ለአንዲት ጠብታ ውሃ አንሰጥም በሚል ትዕቢት የተሞላ አገላለጽ ተሰምቷል። የግብጽ የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር የሰጡት አዲስ መግለጫ በአይነቱ የተለየና የቀጠናውን ውጥረት በትክክል የሚገልጽ ነው። የግብጽ ባለስልጣናት የታላቁ የኢትዮጵያ ህዳሴ ግድብ ስራ ከተጀመረ አንስቶ ግንባታው ተጠናቆ ከተመረቀም በኋላ በጉዳዩ ላይ ተከታታይ መግለጫ መስጠታቸውን አላቆሙም። የአሁኑም መግለጫ ከወትሮ የተለየ አይደለም። እንዲያም ሆኖ ግን አንድ ሁለት ዋነኛ ምክንያቶች ተያይዘው ይነሳሉ። የግብጽ ሚኒስትሮች በጋራ ባወጡት በዚህ መግለጫቸው ግብጽ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት መገምገማቸውን አስታውቀው ከቅርብ ጊዜያት ወዲህ አባይ ተፋሰስ ኢኒሼቲቭ አማካይነት የተደረገው ምክክር ጠቅሰዋል። ሁለተኛው የኢትዮጵያና የኤምሬቶች ሚኒስትሮች የጋራ መግለጫ ነው አነጋጋሪው ጉዳይ። የሁለት ሀገራት ሚኒስትሮች የጋራ መግለጫ ለግብጽ መርዶ ሆኗል። ግብጾች ከአዲስ አበባ ከባድ መርዶ ሰምተዋል የሚሉ አስተያየት ሰጪዎች በርክተዋል። ጉዳዩን ለብቻ ስለምናየው በቅድሚያ የጀመርነውን የግብጽ ሚኒስትሮች መግለጫ እንመልከተው። ሚኒስትሮቹ በኢኒሼቲቭ አማካይነት የአባይ ተፋሰስ ሀገራት ወደ አንድነት እንዲመጡ ጥረት ማድረጋቸውን ገልጸዋል። ግብጽ ከሁሉም የአባይ ተፋሰስ ሀገራት ጋር በትብብርና ለጋራ ጥቅም ለመስራት ቁርጠኝነቷን ማሳየቷን እነዚህ ሚኒስትሮች ጠቃቅሰዋል። ባስረዱትና ባብራሩት የትብብር ልማት ጥረቶች የግብጽን የውሃ ደህንነት ሊያዳክሙ የሚችሉ ወይንም ድንበር ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግን የሚጥሱ እንዳይሆኑ ልዩ ትኩረት እንደተሰጠውም ጠቅሰዋል። ሚኒስትሮቹ በምስራቅ አባይ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶች እየተከናወኑ ነው ብለዋል። በድንበር ተሻጋሪ ወንዞች ላይ ዓለም አቀፍ ሕግን ማክበር እንዲገባም ጠይቀዋል። በመግለጫቸው የግብጽን ውሃ ደህንነት ለመጠበቅና በተፋሰሱ ዙሪያ ያሉ የልማት ፕሮጀክቶችን ለመከታተል የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር በቅንጅት መስራታቸውን እንደሚቀጥሉም አስታውቀዋል። ግብጽ በአባይ ተፋሰስ ሀገራት ላይ ለልማትና ለአቅም ግንባታ ያወጣቸው አጠቃላይ ወጪ $100 ሚሊዮን ደርሷል። ሚኒስትሮቹ ይህንን ሁሉ ጥረት የምናደርገው ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት ነው ማለታቸውን አህራም ኦንላይን ዘግቧል። ግብጽ ይህን ዛቻ ደግማ ያሰማቸው ብዙ ሙከራ ስላልተሳካላት ነው። ግብጽ ከኢትዮጵያ ጋር ከዚህ በኋላ የምደራደርበት ምክንያት የለኝም በማለት የከበባ እንቅስቃሴዋን በአዲስ መልኩ ማጠናከሯ የሚጠበቅ ነው። ግብጽ ኢትዮጵያ ጉሮሮን ለመዝጋት መጀመሪያ ከጅቡቲ ጋር ቀጥሎ ከኤርትራ ጋር ስምምነት ማድረጓ ታውቋል። ለኢትዮጵያ ኢኮኖሚ ጉሮሮ ሆኖ በሚያገለግለው የጅቡቲ ዶራሌህ ወደብ መጀመሪያ ስምምነት አኑራለች። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ለማድረግ ስምምነት ላይ መድረሷ አደገኛ ሆኗል። በህዳሴው ግድብ ምክንያት ከኢትዮጵያ ጋር ሆድና ጀርባ ሆና የቆየችው ግብጽ በግድቡ የገጠማትን ዲፕሎማሲያዊ ሽንፈት በወደብ ለመመለስ እያደረገች ባለችው ጥረት የኢትዮጵያን የባህር በር ፍለጋ ፈትናለች። በዚህ ምክንያት በአሰብ ቀይ ባህር ከበድ ያለ ውጥረት ላለፉት ጊዜያት ተስተውሏል። በኃይል አስተላለፉም ኤርትራ፣ ግብጽና ሱዳን ማለትም የሱዳን ጦር በአንድ ረድፍ ቆመዋል። ጅቡቲም ባልተጠበቀ አስተላለፍ እየተገኘች ነው። ከቀጠናው ሀገራት በተጨማሪ ምዕራባውያን ሀገራት በሌላኛው ረድፍ ቆመዋል። ለምሳሌ ቻይናና ሩሲያ ሶስተኛውን ረድፍ ይዘዋል። ግብጽና ሱዳን እንዲሁም ኤርትራ ለኢትዮጵያ በጎ ያሰቡም አሁን ደግሞ ይበልጥ ግልጥልጥ ብሎ የሚታይ ነው።
ከግድቡና ቀይ ባህር ጋር በተያያዘ ግብጽና ሱዳን እንዲሁም ኤርትራ ሌሎች የአረብ ሀገራት ያላቸው አሰላለፍ ይታወቃል። በአፍሪካ ቀንድ ካሉት ሀገራት መካከል ሶማሊያን፣ ጅቡቲን፣ ኤርትራን እንደ እህት፣ ኢትዮጵያን እንደ ባላንጣ ይመለከታሉ። ከቀይ ባህር የኃይል አሰላለፍ አንጻር ኢትዮጵያ ብቻዋን አይደለችም። የተባበሩት አረብ ኤምሬቶችና እስራኤል በዚህ የኃይል አሰላለፍ ከኢትዮጵያ ጎን የመሆናቸው ጉዳይ ተደጋግሞ የሚነገር ነው። በወደ ምዕራብ ባለው የኃይል አሰላለፍ ማለት ነው። የቀይ ባህርን አንገት እነ ግብጽ ሲቆጣጠሩ፣ ከታች ያለውን የባበል መንደብ ሰርጥ እንዲሁም የኤደን ባህረ ሰላጤን ደግሞ የተባበሩት አረብ ኤምሬቶችና እስራኤል በተጽዕኖአቸው ስር ለማሳረፍ በጋራ ጥምረት ብቅ ብለዋል። ይህን እያደረጉ ያሉት ሶማሊላንድ በእስራኤል የሀገርነት እውቅና ማግኘቷን ተከትሎ ነው። የኢትዮጵያና የኤምሬቶች የጋራ መግለጫ። አሁን ገና አዲሱ ኃይል አሰላለፍ ግልጽ እየሆነ ነው። ኢትዮጵያ፣ የተባበሩት አረብ ኤምሬቶችና የእስራኤል ባለስልጣናት ከሰሞኑ በአዲስ አበባ ተገናኝተው መምከራቸውና የጋራ አቋም መያዛቸውን የሚያሳይ መረጃ እየወጣ ነው። ከአዲስ አበባው የባለስልጣናት ውይይትና የስራ ጉብኝት በኋላ የኢትዮጵያና የተባበሩት አረብ ኤምሬቶች ባለስልጣናት የጋራ መግለጫ ሰጥተዋል። መግለጫው አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን አጋርነት በድጋሚ ያረጋገጡበት ነው። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት በዚህ መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ፈተናዎችን ለመፍታት ያላቸውን ቁርጠኝነት ዘርዝረዋል። ሚኒስትሮቹ ማክሰኞ ታህሳስ 28 ቀን 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቦት ቢን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። የአቡዳቢው ሚኒስትር ዴኤታ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱም ሀገራት ያላቸውን የጋራ ፍላጎት በተመለከተ መልከታቸውን ከተለዋወጡ በኋላ ነው። መግለጫው የሰላምና ደህንነት ጉዳይን አንስቷል። ሁለቱም ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ምጣኔ ሀብታዊ ፍላጎቶች ለመደገፍና ለማስታወቅ ያላቸውን ስትራቴጂ አጋርነት ያረጋግጡበት ነው። በዚህ መግለጫ ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊና ዓለም አቀፋዊ ሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችም ተገምግመዋል ተብሏል። ሁለቱም ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውን ከሰፈረው መግለጫ ተመልክተናል። የሱዳን የእርስ በርስ ጦርነትም ተነስቷል። ከሚያዝያ 2015 ጀምሮ በጦርነት እየታመሰች ባለችው ሰሜናዊት ሱዳን የሚገኙ ተፋላሚ ኃይላት በንጹሃን ላይ የሚፈጽሟቸውን ጥቃቶች ሁለቱ መንግስታት አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል። በአስቸኳይ ወደ ዘላቂ ተኩስ አቁም የሚያደርገው የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው አንስተዋል። በመላው ሱዳን አስቸኳይና ፈጣን ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርም ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑም ተነስቷል። የተባበሩት መንግስታት ድርጅት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን በተደጋጋሚ ያነሳል። የባህረ ሰላጤው ሀገር የተባበሩት አረብ ኤምሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የተለያዩ አካላትም አቡዳቢ ከሱዳን ጦር ጋር እየተዋጋ ላለው የፈጥኖ ደራሽ ኃይል መሳሪያ እንደምታቀብል በማንሳት ይከሳሉ። የተባበሩት አረብ ኤምሬቶችና የሱዳን ፈጥኖ ደራሽ ኃይል ግን ይህን ወቀሳ አይቀበሉም። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ጊዜ አንስቶ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው አቡዳቢ እንደ ሰላምና ደህንነት እንዲሁም የኢኮኖሚና ኢንቨስትመንት ባሉ ጉዳዮች ላይ በቅርበት ትሰራለች። አቡዳቢ በጂኦፖለቲክሱ በቀጠናው ኢትዮጵያን ሁነኛ አጋር አድርጋለች። በምጣኔ ሀብቱ ደግሞ የአፍሪካን ትልቁን ገበያ በኢትዮጵያ በኩል አድርጋ ስተት ብላ መቆጣጠር ነው መሻቷ። ይህ ደግሞ ለግብጽ ከባድ ፈተና ነው። ኢትዮጵያን አጋር አልባ ለማድረግ የምትጥረው ግብጽ ከአዲስ አበባ የሰማችው ዜና ኢትዮጵያን እከባለሁ ስትል መከበቧን የሚያሳይ ነው። ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄዋን ገብጋቢነት ብሔራዊ አጀንዳ የሆነ መምጣቱን ተከትሎ በተፈጠረው አዲስ ኃይል አሰላለፍ ሳቢያ ግብጽ በተለመደው መንገድ ከኢትዮጵያ በተቃራኒ ያሉትንም የሌሉትንም በማስተባበር ለመክበብ መሞከሯ ራሱ መከበቧን የሚያሳይ ነው ተብሏል። በሶማሌላንድ የሀገርነት ጉዳይ እስካሁን በጠንካራ መግለጫ ጠንካራ ተቃውሞ ያሰሙት እነዚህ ግብጽ መራሽ ሀገራት ናቸው። ዋናዋ ሶማሊያ፣ ግብጽ፣ ጅቡቲ፣ ኤርትራ ከባድ ተቃውሞ አሰምተዋል። ሶማሌላንድ፣ እስራኤል፣ ኢትዮጵያ፣ የተባበሩት አረብ ኤምሬቶችና ሌሎችም በአዲሱ የቀጠናው አሰላለፍ ለግብጽ ስጋት ሆነዋል። በተለይም የእስራኤል፣ ኢትዮጵያና የተባበሩት አረብ ኤምሬቶች ጥምረት ለግብጽ ከባድ ስጋት መፍጠሩን ተጠናክሮ ከቀጠለው መግለጫ መረዳት ይቻላል።